የመድፈኞቹ የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌሽ ስለ ማንቸስተር ሲቲ የተናገረው ንግግር በርካቶችን አስገርሟል። በሌላ በኩል ቶማስ ፓርቴ እጅግ ወሳኝ ሽልማትን አግኝቷል። ስለ ማይልስ ሉዊስ ስኬሊ ዝውውርም የተሰማ አዲስ መረጃ አለ። መድፈኞቹ ከዩክሬሽና ሼሽኮ በተጨማሪ የአስቶን ቪላውን አጥቂ በስም ዝርዝራቸው ውስጥ ከተውታል። የተለያዩ የዝውውር መረጃዎችም ዛሬ የዝውውር መስኮቱ መከፈቱን ተከትሎ ተበራክተዋል። አብረን እንመለከታቸዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብራን ፍቅሬ ነኝ። እንደምናችሁ። ለስፖርት አፍቃሪያን እጅግ ደሳስ የሚሉ ጣፋጭ ስፖርታዊ መረጃዎችን በአማረ መልኩ በሚቀጥሉት ደቂቃዎች ከኔ ጋር ትሰማላችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንደ ሁሉ ጊዜ እንደተለመደው ደግሞ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። በቀጥታ ወደ መረጃዎቹ ነው መወስዳቸው። እስኪ ከማይልስ ሉዊስ ስኬሊ እንጀምር። የመድፈኞቹ የተከላካይ ስፍራ ታዳጊ ተጫዋች በትልልቅ ክለቦች አይን ውስጥ ገብቷል። ማይልስ ሉዊስ ስኬሊ በአርሰናል ደጋፊዎች ዘንድ በአንድ አመት ጊዜው እጅግ ተወዳጅነትን ያተረፈ፣ በአርሰናል ደጋፊዎች ዘንድም ልክ እንደ አይን ብሌናቸው በስስት የሚመለከቱት ለቀጣዩ የአርሰናል ስብስብም ዋነኛ አካል ተደርጎ የሚወሰድ ተጫዋች ነው። በተለይም በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን በገጠሙበት ጨዋታ ያሳየው ከድሜው የበለጠ ከድሜው ከፍ ያለ በሳልነት ጨዋታ የሚመራበት መንገድ ብዙዎችን ያስደነቀ ሲሆን በርካታ ትልልቅ የፕሪሚየር ሊግ አጥቂዎችንም ቀጥ አድርጎ ማቆም ችሏል። ከዚህም በተጨማሪ ማንቸስተር ሲቲ ላይ ግብ አስቆጥሮ ልክ እንደ ሃላንድ ሁሉ እስቴ ሃምብል ወይም ትሁት ሁኑ ያለ አርሰናሎችን አርቴታን ሲናገር የነበረውን ግለሰብ የደስታ አገላለጽ በመግለጽ ነቆር ያደረገበት የደስታ አገላለጽም አይረሳም። በዚህም ምክንያት በመድፈኞቹ እጅግ ይወደዳል። ታዲያ በሚቀጥለው አመት የዚህ ተጫዋች ኮንትራት በአርሰናል ቤት ይጠናቀቃል። ይህንን ተከትሎ ተጫዋቾች ኮንትራታቸው ሲጠናቀቅ በመጥለፍና በመውሰድ የሚታወቀው ሪያል ማድሪድ ደግሞ አይኑን አሁን በማይልስ ሉዊስ ስኬሊ ላይ አዙሯል ማለት ነው። በተለይም አርሰናል ከሪያል ማድሪድ ጋር በነበረው ጨዋታ ማይልስ ሉዊስ ስኬሊ ባሳየው ብቃት ሪያል ማድሪዶች እንደዚሁም የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝን ጨምሮ አፋቸውን ከፍተው እንደተደነቁበትና የማይታመን ተጫዋች ነው ብለው እንደሚያስቡ የተሰማ ሲሆን ልክ ኮንትራቱ ሲጠናቀቅ በነዛ የዝውውር መስኮት ወደ ሎስ ብላንኮቹ ማሪንጌዎቹ ቤት እንዲያቀና እንደሚፈልጉ የተሰማ ሲሆን ታዲያ ቀጣይ አመት ውልህን ካላራዘምክ እኛ እንወስዳለን የሚል ማባቢያ ለማይልስ ሉዊስ ስኬሊ የነገሩት እንደሆነ ተሰምቷል። ተጫዋቹ ከአርሰናል ጋር መቆየት ይፈልጋል የሚሉ የአርሰናል የውስጥ መረጃዎች አሉ። ማይልስ ሉዊስ ስኬሊ በመድፈኞቹ ቤት እጅግ ደስተኛ እንደሆነና ኮንትራቱን ለማራዘም እንደሚፈልግ የተሰማ ሲሆን እንግዲህ አዲሱ የአርሰናል ስፖርቲንግ ዳይሬክተር በጣም በርካታ ስራ እንደሚጠብቃቸው የሚያሳይ ነገር ነው ይሄ። በተለይም የጋብሪኤል ማጋሌሽን ውል ካራዘሙ በኋላ እኚህ ሰው በአርሰናል ቤት እንዳይን ብሌን የሚታዩ የአርሰናል የጀርባ አጥንት፣ የአርሰናል የመቆም ምክንያት የሆኑ ተጫዋቾችን ውል ማራዘም ይጠበቅባቸዋል። በተለይም እነዚህ ሶስት ተጫዋቾች ዊሊያም ሳሊባ፣ ቡካዮ ሳካና ሉዊስ ስኬሊ በአርሰናል ቤት ውላቸውን ለረጅም ጊዜ እንዲያራዘሙ አንድሬ ቤርሳ ዋነኛ የቤት ስራን የተሰጣቸው። ስለዚህ በአሁኑ ሰዓት የክረምት ለኚህ ስፖርቲንግ ዳይሬክተር እጅግ የስራ ቢዚ የሚሆኑበት ሰዓት ነው። ማይልስ ሉዊስ ስኬሊንም እያነጋገሩት እንደሆነ ነው የተሰማው። ይህ ታዳጊ በአርሰናል ቤት ለቀጣይ 5 ዓመታት የሚያቆየውን ውል ለማስፈረም ከፍተኛ ንግግሮች እየተደረጉ እንደሆነ ቢሰማም እስካሁን ድረስ ስለ ስምምነቱ የተባለ ነገር የለም። ነገር ግን ሉዊስ ስኬሊ በመድፉ ቤት ደስተኛ እንደሆነና ቋሚነቱ ወይም ደግሞ ቋሚ ተሰላፊነቱ እስከተረጋገጠ ድረስ በአርሰናል ቤት መቆየት እንደሚፈልግ ነው የተሰማው። በቀጣዮቹ በተለይም ዛሬ እንደምታውቁት ሰኞ ዕለት ማለት ነው ጁን 16 የዝውውር መስኮቱ እስከ ሴፕቴምበር 1 ድረስ ለቀጣይ 2 ወራት በይፋ ተከፍተዋል። ስለዚህ መድፈኞቹ ከዝውውር መስኮቱ በተጨማሪ የዚህን ተጫዋች ውል ለማራዘም ከፍተኛ ስራ እንደሚሰሩና ሪያል ማድሪድ እንዳይጠልፋቸው ሁነኛ ስራ መስራት እንዳለባቸው ነው እየተነገረ ያለው። ማይልስ ሉዊስ ስኬሊም በመድፉ ቤት መቆየት እንደሚፈልግ ተሰምቷል ማለት ነው። ስለ ቶማስ ፓርቴ እናውራ። የአርሰናል በርካታ ብዙ ጊዜ ስለ ቶማስ ፓርቴ ሲወራ የአርሰናል ደጋፊዎች የሚገባውን ክብር ያልሰጠ ነው። ነገር ግን ለአርሰናል ሁለተኛ ለመውጣት 3 ዓመታት ሙሉ እንደዚሁም ዘንድሮ ግማሽ ፍጻሜ እስክንደርስ ድረስ ዋነኛውን ስራ የሰራው ቶማስ ፓርቴ ነው።
እሱ ስላልነበረ ነው በፓሪስ ሰን ዠርሜንም ተሸንፈን የወደቅነው እንጂ እስከ ፍጻሜ እንደርስ ነበር። ከዛች በሪያል ማድሪድ ቢጫ ከተመለከተባት ስህተት ውጪ ዘንድሮ የአርሰናል ምርጡ ተጫዋች ቶማስ ፓርቴ ነው ሲሉ ይሰማል በርካቶች። ታዲያ ይህ ተጫዋች የአፍሪካ የአመቱ ምርጥ ተጫዋች ሽልማትን አግኝቷል። በነገራችን ላይ ከትላንት በስቲያ አካባቢ ቶማስ ፓርቴ የ31ኛ ዓመቱን ልደት ሲያከብር ከአርሰናል ጋር የተለያየው ጀርጊኒሆ የፓላሜራስ ወይም የብራዚሉን ክለብ ማሊያ በስጦታ መልክ ልኮለት ቶማስ ፓርቴ ያንን ማሊያ ለብሶ ልምምድ ሲሰራ ጂም ውስጥ ብረቶችን ሲያነሳ ታይቷል። ታዲያ የአርሰናሉ አማካኝ ቶማስ ፓርቴ የጋና የአመቱ የአፍሪካ ሳይሆን ይቅርታ የጋና የአመቱ ምርጥ ተጫዋች ሆኖ ተመርጧል። የ31 ዓመቱ አማካኝ ተፎካካሪዎቹ የነበሩት ታሪክ ላምፕቴ፣ አንቶኒ ሴሜኒዮ እና ኢናኪ ዊሊያምስ ናቸው። ታዲያ እነዚህን ሶስት ተጫዋቾች በመብለጥ ነው አሸናፊ የሆነው። በአክራ በተደረገው የሽልማት ስነ ስርዓት ፓርቴ እጅግ ደስተኛ መሆኑን ተናግሯል። አማካኙ በውድድር ዓመቱ አርሰናል በሻምፒዮንስ ሊግ እስከ ግማሽ ፍጻሜ እንዲደርስ እንዲሁም በሊጉ ለሶስተኛ ተከታታይ ጊዜ መድፈኞቹ ሁለተኛ ደረጃን ይዘው እንዲያጠናቅቁ ከፍተኛ ስራ የሰራ ተጫዋች እንደሆነ ይታወቃል። ጋብሪኤል ማጋሌሽ ስለ ማንቸስተር ሲቲ አስደናቂ ንግግር አድርጓል። ጋብሪኤል ማጋሌሽ ማንቸስተር ሲቲ በተለይም በካቻምና በነበሩት 2 ዓመታት ሁለተኛ ስትወጡ ሲቲ ዋንጫውን ቀምቷቸዋል። እንደዚሁም በተደጋጋሚ ሲቲ ነበር ነጥብ ያስጣላችሁ ዋንጫ ሲቀማችሁ የነበረው። ዘንድሮ ግን 5-1 አሸንፋችሁታል። ስለ ሲቲ ያላችሁ አመለካከት ምንድነው ሲሉ ጋዜጠኞች ጠይቀውት ነበር ማጋሌሽን። እሱም ምን አለ? ማንቸስተር ሲቲ በፊት ያስቸግረን ነበረም፣ እንደ ትልቅ ቡድን እንመለከተው ነበረም። ነገር ግን ባለፉት 2 ዓመታት በተለይም ዘንድሮ ማንቸስተር ሲቲ ለኛ ትልቅ ቡድንነቱ አክትሟል ወይም አብቅቷል። ማንቸስተር ሲቲ ካሁን በኋላ ለኛ አርሰናሎች ትንሽ ቡድን ነው። ስለዚህ ሲቲን የምንፈራበት ምንም ምክንያት የለም። 5-1ን ውጤት በተደጋጋሚ በቀጣይ ዓመታቶች እንደምንደግመው ሙሉ እምነት አለኝ። ሲቲ ለኛ ትልቅ ክለብ በመሆኑ ጉዳይ አብቅቶለታል። ካሁን በኋላ ሲቲ ለኛ ትንሽ ክለብ ነው ሲል እንግዲህ ጋብሪኤል ማጋሌሽ ተናግሯል ማለት ነው። እስኪ ወደ ዝውውር መረጃዎች ልውሰዳችሁ። አርሰናል ከቪክተር ዩክሬሽ እና ከቤንጃሚን ሼሽኮ በተጨማሪ ጥር ላይ ሲፈልገው የነበረውን የአስቶን ቪላውን አጥቂ ድጋሚ በዝርዝር ውስጥ ማካተቱ ተሰምቷል። በተለይም ቪክተር ዩክሬሽ አርሰናልን ቢመርጥም ነገር ግን ስፖርቲንግ ሊዝበን ለቪክተር ዩክሬሽ የጠየቀው 80 ሚሊዮን ዩሮ አርሰናሎች ውድ እንደሆነና 27 ዓመት ለሞላው የፖርቹጋል ሊግ ተጫዋች 80 ሚሊዮን ማውጣት እንደማይፈልጉ የተናገሩ ሲሆን ቪክተር ዩክሬሽን እንደ አማራጭ እንጂ እንደ ዋነኛ ግባቸው እንደማይመለከቱት ተሰምቷል። በተለይም እንደ ፖርቹጋል ጋዜጦች ዘገባ ከሆነ አርሰናል ለቪክተር ዩክሬሽ ዝውውር የተጠየቀው ገንዘብ በጣም ውድ እንደሆነ ያስባሉ። ስለዚህ ከቪክተር ዩክሬሽ ይልቅ ወይ ቤንጃሚን ሼሽኮ አሊያም ደግሞ የአስቶን ቪላውን አጥቂ ኦሌ ዋትኪንስን ማስፈረም ላይ ትኩረት ያደርጋሉ ሲሉ ሪካርድን የመሳሰሉ ትልልቅ መጽሔቶች አስነብበዋል። ስለዚህ አርሰናል ቪክተር ዩክሬሽን እንደ መጨረሻ አማራጭ እንዳስቀመጠው የተረጋገጠ ሲሆን መድፈኞቹ እንግዲህ በቀጣይ አይናቸውን በድጋሚ ወደ ቤንጃሚን ሼሽኮ እንዳዞሩ ነው የተሰማው። አርሰናል እንግዲህ የቪክተር ዩክሬሽ ዝውውርን በማቆም በድጋሚ ቤንጃሚን ሼሽኮን ለማስፈረም እንቅስቃሴ ጀምረዋል ተብሏል። በተለይም ዛሬ የዝውውር መስኮቱ በይፋ መከፈቱን ተከትሎ አርሰናል ለቪክተር ዩክሬሽ 80 ሚሊዮን ዩሮ ከምንከፍል ቤንጃሚን ሼሽኮን በመቶም ቢሆን ብናመጣው በሚል ፊታቸውን ወደዛ እንዳዞሩ ነው የተሰማው ማለት ነው። በሌላ በኩል አሁንም በርካታ ቡድኖች በዝውውር መስኮቱ የተንቀሳቀሱ ይገኛሉ። አርሰናል እንዳልኳችሁ ቤንጃሚን ሼሽኮ ወይም ኦሌ ዋትኪንስን ለማስፈረም ቅድሚያ ይሰጣል። የሁለቱ ዝውውር ካልተሳካ ነው የመጨረሻ አማራጩ አርሰናል መግባት ፈልጋለሁ ያለው ቪክተር ዩክሬሽ የሚሆነው ማለት ነው። ይህ ዝውውር እንግዲህ በርካቶችን ያሰላቸ ነው። ምክንያቱም አርሰናል ፈልጋለሁ እየተባለ ነው በዩክሬሽ። አርሰናል ደግሞ ለ27 ዓመት ለሞላ ወጣት የሁሉ ብር አላወጣም። የ22 ዓመቱን ወጣት ቤንጃሚን ሼሽኮን ባመጣ ይሻላል። አሊያም ደግሞ እድሜው ከገፋ አይቀር እንደ ኦሌ ዋትኪንስ እድሜው ቢገፋም በፕሪሚየር ሊጉ ልምድ ያለውን ተጫዋች ባመጣ ይሻለኛል የሚል እሳቤ በመድፈኞቹ ዘንድ እንዳለ ነው የተሰማው። ማንቸስተር ዩናይትድ አሁንም በቪክተር ዩክሬሽ ጉዳይ ላይ አርሰናል የማይፈልገው ከሆነ ዩናይትድን ሊቀላቀል ይችላል። ስለዚህ አርሰናል እምቢ ካለ ወደ ዩናይትድ እንዲመጣ ማንቸስተሮች ዝውውሩ ላይ ገፋ አድርገው እንደሚሞክሩ
ተሰምቷል ማለት ነው። በሌላ በኩል ማንቸስተር ሲቲ አሁንም በዞር መስኮቱ ሁነኛ ተጫዋች እየፈለገ ነው። በተለይም የክለቦች ዓለም ዋንጫን እየተጫወተ በጎን ደግሞ ጉድለቱን እየተመለከተ ማንን ባመጣ ይሻላል የሚለው ነገር ላይ ትኩረት አድርጎ እየሰራ እንደሆነ ነው የሚሰማው። ሊቨርፑል በበኩሉ የቦርንማውዝን የሜሎን ኪርኬዝን ዝውውር እንደጨረሰም ተሰምቷል ማለት ነው። አርሰናል በሌላ በኩል ዚንቼንኮን ለኤስ ሚላን ለመሸጥ በቃል ደረጃ ከስምምነት እንደደረሰን የተሰማው። ስለዚህ የአርሰናሉ ተጫዋች ኦሌክዛንደር ዚንቼንኮ ወደ ኤስ ሚላን የሚያቀና ይሆናል 80%። ሌሎች አዲስ ነገሮች ካልተፈጠሩ እንግዲህ ዘንድሮ የአርሰናልን ቤት ጀርጊኒዮ ለቋል። ስለዚህ ቀጣዩ ደግሞ ዚንቼንኮ ይሆናል። ሌሎችም ተጫዋቾች ይለቃሉ ተብሎ ነው የሚጠበቀው ማለት ነው። የዝውውር መስኮቱ እንግዲህ ዛሬ ነው በይፋ የተከፈተው። ስለዚህ በቀጣይ ቀናት በርካታ መረጃዎች ይኖራሉ። ውድ አድማጭ ተመልካቾቼ እንደተለመደው እኔ ደግሞ በየዕለቱ የሚወጡ ትኩስ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ለዛሬ የተሰሙ ወሳኝ መረጃዎች እነዚህ ናቸው። ቤተሰብ ስለሆናችሁ ሰብስክራይብ ስላደረጋችሁ ከልብ እያመሰገንኩ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሌሎች መረጃዎችና በሌሎች ጥንክሮች ደግሞ እስከምንገናኝ በያላችሁበት ሰላምን ተመኘውላችሁ።